ሰላም እንዴት አላችሁ? በዛሬው ቪዲዮአችን ደግሞ ፍሬሽማን ሎጂክ ኤንድ ክሪቲካል ቲንኪንግ ፋይናል ላይ የወጡ የዩኒቨርሲቲ ጥያቄዎችን አብረን የምንሰራ ይሆናል። እንደምታዩት ወረቀቱ ላይ ትንሽ ለማንበብ ስለሚያስቸግር ለማንበብ እንዲመቻችሁ በሚል በዚህ መልኩ ቀይረን አዘጋጅተናል እና በዛሬው ቪዲዮአችን ፋላሲ ላይ ሞር ትኩረት የሚያደርጉ እንዲሁም ደግሞ ቻፕተር 3 ላይ ተደጋግሞ የወጡ ጥያቄዎችን አብረን እንሰራለን ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ነገር ግን ጥያቄዎችን ስትሰሩ ልብ በሉ፣ መልስ ከመስጠታችን በፊት መጀመሪያ ራሳችሁ ልትሞክሯቸው ይገባል። ከዛም በመቀጠል የኛም ማብራሪያ ወይም ደግሞ መልስ መስማት ትችላላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ግን እንደዚህ አይነት ቪዲዮዎች ስለሚለቀቁ ሰብስክራይብ ማድረግ እንዲሁም ቪዲዮውን ላይክ ማድረግ እንዳትረሱ። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ምክንያቱም ወደ መጨረሻ አካባቢ ያሉት የፋላሲ ጥያቄዎች በደንብ እናንተን ስለሚያግዟችሁ እንዲሁም ደግሞ ለፋይናል ስለሚያዘጋጇችሁ። አሁን ቀጥታ ወደ መጀመሪያው የትሩ ፎልስ ጥያቄ ሄዳለሁ ማለት ነው። የምርጫ ጥያቄዎች የአዛምድ ጥያቄዎችንም በዛሬው ቪዲዮ አብረን እንሰራለን። አንደኛ if a general rule is applied to a specific case then we can always expect the fallacy of accident even if the specific case is not an exception። አንድ አጠቃላይ ህግ ለአንድ የተወሰነ ጉዳይ ላይ ሲውል የተወሰነ ጉዳይ ከህጉ የተለየ ወይም ደግሞ ልዩ ባይሆንም እንኳን ሁልጊዜ ፋላሲ ኦፍ አክሲደንት እጸጽ ይፈጠራል ተብሎ ይጠበቃል ነው የሚላችሁ። ፋላሲ ኦፍ አክሲደንት የሚከሰተው አንድ አጠቃላይ ህግ ለየት ላለ ሁኔታ ወይም ደግሞ ልዩ ሁኔታ ወይም ኤክሰፕሽን ላለው ጉዳይ ሲውል ነው። ነገር ግን ጥያቄው የሚለው ጉዳዩ ልዩ ባይሆንም እንኳን እንደምትመለከቱት መጨረሻ ላይ ኖት አን ኤክሰፕሽን የሚላለው ሁልጊዜ ስህተቱ ይፈጠራል ወይም ደግሞ ፋላሲው ይፈጠራል ነው የሚላችሁ። ይህ ስህተት ነው፣ ምክንያቱም ጉዳዩ ልዩ ካልሆነ አጠቃላይ ህጉን መጠቀም ትክክለኛ አመክንዮ እንጂ ፋላሲ ልንለው አንችልም ማለት ነው። ሶ የጥያቄያችን መልስ ፎልስ ይሆናል ማለት ነው። ሁለተኛ if an arguer cites a statement in support of a conclusion and the statement reflects the strong bias of its author then the arguer commits an appeal to ignorance fallacy። አንድ አርጊየር ለደረሰበት መደምደሚያ ወይም ኮንክሉዥን ድጋፍ እንዲሆን የአንድን ሰው ንግግር ቢጠቅስና ያ ንግግር የጸሐፊውን ጠንካራ አድሎ ወይም ቢያዝ የሚያሳይ ቢሆን አርጊየሩ የአፒል ቱ ኢግኖራንስ ፋላሲን ፈጽሟል እያላችሁ ነው። አፒል ቱ ኢግኖራንስ ማለት ምን ማለት ነው ወይም እንዴት ነው የሚከሰተው የሚለውን እኔ መጀመሪያ ይህንን ጥያቄ ለመመለስ አፒል ቱ ኢግኖራንስ የሚከሰተው አንድ ነገር እውነት መሆኑ ስላልተረጋገጠ ውሸት ነው ወይም ደግሞ ውሸት መሆኑ ስላልተረጋገጠ እውነት ነው ብለን ስንደመድም ነው። አንድ ሰው አድሎ ወይም ቢያዝ ያለበትን መረጃ ስለጠቀሰ ብቻ አፒል ቱ ኢግኖራንስ ነው ልንል አንችልም። ነገር ግን ከላይ የተጠቀሰው ነገር አፒል ቱ አንኳሊፋይድ አውቶሪቲ ሊሆን ይችላል። ስለዚህ የጥያቄያችን መልስ ፎልስ ይሆናል ማለት ነው። ሶስተኛ ኢንፎርማል ፋላሲስ ኦፍን ኦከር አውት ኦፍ ማሊስ ኦን ዘ ፓርት ኦፍ ዘ አርጊየር who presents bad arguments as if they are good ይላቸዋል። መደበኛ ያልሆኑ የአመክንዮ ስህተቶች ወይም ኢንፎርማል ፋላሲ የምንላቸው ብዙውን ጊዜ የሚከሰቱት አርጊየሩ መጥፎ አመክንዮችን እንደ ጥሩ አድርጎ ለማቅረብ ባለው ተንኮል ወይም ክፉ ሐሳብ ምክንያት ነው ይላቸዋል። ምንም እንኳን አንዳንድ ሰዎች ሆን ብለው ሌላውን ለማሳሳት ስህተቶችን ቢጠቀሙም ብዙውን ጊዜ ኢንፎርማል ፋላሲዎች የሚከሰቱት በቸልተኝነት፣ በስሜታዊነት ወይም ደግሞ በአስተሳሰብ ስህተት እንጂ ሁልጊዜ በተንኮል ወይም ደግሞ በማሊስ አይደለም። ስለዚህ አሁንም የጥያቄው መልስ ፎልስ ይሆናል ማለት ነው። አራተኛ የፎርማል ፋላሲስ አን ኤረር ኢን ሪዝኒንግ ዛት ኢንቮልቭስ ዘ ኤክስፕሊሲት ዩዝ ኦፍ አን ኢንቫሊድ ፎርም ነው የሚላችሁ። መደበኛ የአመክንዮ ስህተት ወይም ፎርማል ፋላሲ የምንለው ግልጽ የሆነ የትክክለኛ ቅርጽን ወይም ኢንቫሊድ ፎርምን የሚጠቀም ያስተሳሰብ ስህተት ነው ይለናል ማለት ነው። እንግዲህ ከዚህ በፊትም አይተነዋል። ፎርማል ፋላሲ የምንለው ፎርሙ ላይ ወይም ስትራክቸሩ ላይ ስህተት ሲኖረው ሲሆን ኢንፎርማል ደግሞ የምንለው ኮንተንቱ ላይ ችግር ሲኖርበት ነው ብለናል ማለት ነው። ስለዚህ በዚህ መሰረት ጥያቄውም የሚለው ፎርማል ፋላሲ የምንለው ግልጽ የሆነ የትክክለኛ ቅርጽን ወይም ኢንቫሊድ ፎርምን የሚጠቀም ያስተሳሰብ ስህተት ነው የሚለን። ሶ መልሳችን ትሩ ይሆናል ማለት ነው። አምስተኛ if the conclusion of the argument depends on the occurrence of chain reactions of events and there is a good reason to believe that the chain reaction will actually occur the argument commits a slippery slope fallacy። የአንድ አርጊውመንት መደምደሚያ ወይም ደግሞ ኮንክሉዥን ተያያዥ በሆኑ ክስተቶች ወይም ቼን ሪአክሽኖች ላይ የተመሰረተ ከሆነና እነዚያ ተያያዥ ክስተቶች በእርግጥ እንደሚከሰቱ በቂ ምክንያት ካለ አርጊውመንቱ ስሊፐሪ ስሎፕ ፋላሲን ፈጽሟል ነው የሚላችሁ።
ስሊፐሪ ስሎፕ ፋላሲ ምንድነው የሚለውን እንይ። ስሊፐሪ ስሎፕ ፋላሲ ማለት ተያያዥ ክስተቶች የመከሰት እድላቸው በጣም አነስተኛ ሆኖ ሳለ ይከሰታሉ ብለን ስንከራከር ወይም ሐሳብ ስናቀርብ ነው። ነገር ግን ክስተቶቹ በእርግጥ እንደሚከሰቱ በቂ ማስረጃ ወይም ምክንያት ወይም ጉድ ሪዝን ካለ ክርክሩ ስህተት አይሆንም፣ ምክንያቱም ፋላሲ ስለማይፈጸም ማለት ነው። ነገር ግን ጥያቄው የሚለው ኮሚትስ ኤ ፋላሲ ነው። ሶ የጥያቄያችን መልስ አሁንም ፎልስ ይሆናል ማለት ነው። ስለዚህ አምስተኛ ፎልስ። አሁን ደግሞ ወደ ምርጫ ጥያቄዎች እንሄዳለን ማለት ነው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እኛም ማገዝ ትችላላችሁ። እንዲሁም ደግሞ ሐሳብ አስተያየት ካላችሁ፣ ግራ የገባችሁ ነገር ወይም ጥያቄም ካለ ኮመንት ላይ ያስቀምጡልን፣ መልስ የምንሰጥበት ይሆናል ማለት ነው። አሁን ወደ መጀመሪያው ጥያቄያችን እናልፋለን። which of the following statements has primarily a cognitive meaning ይላችኋል። ኮግኒቲቭ ሚኒንግ የያዘውን ምርጫ ነው ማለት ነው የምትመርጡት። ኤ ቤቲጂስ ላተስት ኖቤል ፕራይዝ ፐርፎርማንስ ኢዝ ፖዚቲቭሊ ስታኒንግ ይላል። የቤቲጂ የቅርብ ጊዜ ሽልማት አፈጻጸም በእውነት አስደናቂ ነው ነው የሚለው። ቢ ፍሮም ዋት አይ ሳው ላስት ናይት ኢትስ ክሊር ዛት ዮር ሊትል ብራዘር ኢዝ ስፖይልድ ቻይልድ። ትላንት ማታ ካየሁት ነገር ታናሽ ወንድምህ የተበላሸ ልጅ እንደሆነ ግልጽ ነው ይላል ማለት ነው። ሲ ፕራይቬት ኢንሹራንስ ካምፓኒስ ሬጉላርሊ ኦቨርቻርጅ ዘ ሜዲኬር ፕሮግራም። የግል ኢንሹራንስ ኩባንያዎች የሜዲኬር ፕሮግራምን በመደበኛነት ከመጠን በላይ ያስከፍላሉ። ዲ ኤቭሪዋን ዊዝ ኤ ፋንክሽኒንግ ብሬን ሪጀክትስ ሪሊጂየስ ፋንዳሜንታሊዝም። የሚሰራ አእምሮ ያለው ሁሉ ሃይማኖታዊ ጽንፈኝነትን ይቃወማል። አወር ቲቸር ዴሊቨርድ ኤ ሞሮኒክ ሌክቸር ቱዴይ ኦን ፕላቶስ ሜታፊዚክስ። መምህራችን ዛሬ ስለ ፕላቶ ሜታፊዚክስ ሞኝ የሆነ ንግግር አድርጓል ነው የሚላችሁ። ስለዚህ ከዚህ ተነስተን ኮግኒቲቭ ሚኒንግ የያዘውን እንመርጣለን ማለት ነው። ኮግኒቲቭ ሚኒንግ ማለት በማስረጃ ሊረጋገጥ ወይም ሊካድ የሚችል መረጃ ማለት ነው። ስለዚህ ሌሎችን በምትመለከቱበት ሰዓት ከዚህ ውጭ ያሉት ምርጫዎች ተጨባጭ መረጃን የሚያስተላልፉ አይደሉም። የግል ስሜትን ወይም ደግሞ ትችትን የሚገልጹ ናቸው። እናም ደግሞ በውስጣቸው ኢሞቲቭ የሆኑ ወርዶችን ይዘዋል ማለት ነው። ለምሳሌ የኤን ምርጫ ብትመለከቱ ስታኒንግ የሚል ኢሞቲቭ የሆነ ወርድ ይዟል በውስጡ። ቢላይን ብትመለከቱ ስፖይልድ የሚል ወርድ አለው ማለት ነው። እንዲሁም ኤላይ ብትሄዱ ደግሞ ሞሮኒክ የሚል ወርድ አለ፣ ልክ እንደዚህ ኢሞቲቭ የሆነ ሚኒንግ ማለት ነው። ይሄ ደግሞ ኢሞቲቭ ሚኒንግ ነው እንጂ እንዲኖራቸው የሚያደርገው ኮግኒቲቭ የሆነ ወይም ደግሞ ኢንፎርማቲቭ የሆነ ኮንተንት ያለውን ሚኒንግ ለኛ አይሰጠንም ማለት ነው። ስለዚህ የመጀመሪያው ጥያቄያችን መልስ ሲ ይሆናል ማለት ነው። ሁለተኛ ዘ ዴፊኒሽን ኮንትራክት ሚንስ አን አግሪመንት ኢንፎርሲብል ባይ ላው ኢዝ አን ኤግዛምፕል ኦፍ ይላችኋል ማለት ነው። ኮንትራክት ማለት ውል ማለት ነው። ስለዚህ ውል ማለት በህግ ሊያስገድድ የሚችል ስምምነት ማለት ነው። እና ይሄ ዴፊኒሽን የየትኛው ኤግዛምፕል ነው የሚላችሁ። ኤ ዴፊኒሽን ባይ ጂነስ ኤንድ ዲፈረንስ፣ ቢ አን ኢቲሞሎጂካል ዴፊኒሽን፣ ሲ ኤ ቲዮሬቲካል ዴፊኒሽን፣ ዲ ፕሪሳይዚንግ ዴፊኒሽን፣ ኢ ኤ ዴፊኒሽን ባይ ሰብ ክላስ ይላችኋል ማለት ነው። ስለዚህ ይህንን ዴፊኒሽን በምንመለከትበት ሰዓት ኮንትራክት ማለት ውል ማለት ነው። ስለዚህ ኮንትራክት የሚለው አግሪመንት በሚለው ውስጥ ይካተታል ማለት ነው። ስለዚህ ሰፊ ዝርያው አግሪመንት ነው ወይም ጂነስ የምንለው ማለት ነው። ስለዚህ ኮንትራክት የሚለው አግሪመንት በሚለው ውስጥ ሲካተት ከሌሎች ስምምነቶች ደግሞ የሚለየው ደግሞ በህግ በማስገደዱ ምክንያት ወይም ደግሞ ኢንፎርሴብል በሚለው ወርድ ነው ማለት ነው። ስለዚህ ኢንፎርሴብል የሚለው ዲፈረንስ ይሆናል ማለት ነው። ስለዚህ የዚህ ጥያቄ መልስ ዴፊኒሽን ባይ ጂነስ ኤንድ ዲፈረንስ ብለን መመለስ እንችላለን ማለት ነው። ሶስተኛዋን ጥያቄ እናንተ ኮመንት ላይ አስቀምጡልኝ። ሶስተኛዋን ጥያቄ ለእናንተ ሰጥቻችኋለሁ ማለት ነው። አሁን ወደ አራተኛው ጥያቄ እንሄዳለን። መጨረሻ ላይም ለእናንተ የተዘጋጁ ጥያቄዎች አሉ፣ እናንተ የምትመልሷቸው። ቪዲዮውን እስከ መጨረሻው መከታተል እንዳትረሱ። የሶስተኛውን ጥያቄ መልስ ኮመንት ላይ ሁላችሁም አስቀምጡልኝ። አራተኛ ዘ ዴፊኒሽን ሬፕታይል ሚንስ ኤ ስኔክ ሊዛርድ ተርትል ክሮኮዳይል ኤንድ ሶ ኦን ኢት ኢዝ አን ኤግዛምፕል ኦፍ ይላችኋል። ሶ ኤ ፕሪሳይዚንግ ዴፊኒሽን፣ ቢ አን ኢንኖርሜቲቭ ዴፊኒሽን፣ ሲ ኤ ዲሞንስትሬቲቭ ዴፊኒሽን፣ ዲ ኤ ዴፊኒሽን ባይ ሰብ ክላስ ይላችኋል። ፕሪሳይዚንግ ዴፊኒሽን የሚለውን መጀመሪያ ከምርጫ ታስወጣላችሁ፣ ምክንያቱም እሱ ሊሆን ስለማይችል ማለት ነው። ኢኖሜሬቲቭ ዴፊኒሽን ማለት ግን ኤግዛምፕል እየሰጣችሁ፣ ለምሳሌ አሁን አክተር ማለት ምንድን ነው ከተባላችሁ አክተር የሆኑ ሰዎችን እየጠራችሁ የምትሰጡት ዴፊኒሽን ኢኖሜሬቲቭ ይባላል። ዲሞንስትሬቲቭ ዴፊኒሽን የምትሉት ደግሞ እየጠቆማችሁ፣ ለምሳሌ
አንድ ወንበር ካለ ወንበር ማለት የወንበርን ዴፊኒሽን ለመግለጽ ወንበሩን እየጠቆማችሁ ሲሆን ዲሞንስትሬቲቭ ዴፊኒሽን ትሉታላችሁ ማለት ነው። ሶ የዚህ ጥያቄ መልስ ዴፊኒሽን ባይ ሰብ ክላስ ይሆናል ማለት ነው። ምክንያቱም በሬፕታይል ውስጥ ያሉ ሰብ ክላሶችን ልክ እንደ ስኔክ፣ ሊዛርድ፣ ኮሮኮዳይል ያሉትን እየጠቀሰ ስለሚናገር የጥያቄያችን መልስ ዲ ወይም ደግሞ ዴፊኒሽን ባይ ሰብ ክላስ ይሆናል ማለት ነው። አምስተኛ ዘ ዴፊኒሽን ጁቨናይል ሚንስ ፎር ዘ ፐርፐዝ ኦፍ ላው ኤ ፐርሰን አንደር 16 years ኦፍ ኤጅ ኢዝ አን ኤግዛምፕል ኦፍ ይላችኋል ማለት ነው። ልብ በሉ ጁቨናይል ማለት ለህግ ዓላማ ሲባል እድሜው ከ16 ዓመት በታች የሆነ ሰው ማለት ነው የሚለው። እንግዲህ ይህንኛው ዴፊኒሽን ምንድነው የሚያሳየው የሚለውን ካየን ጁቨናይል የሚለው ቃል በደፈናው ሲታይ አሻሚ ወይም ባዩ ወርድ ነው። ሶ ለህግ ስራ እንዲመች ግን ከ16 ዓመት በታች ተብሎ ወሰን ሲቀመጥለት ፕሪሳይዚንግ ዴፊኒሽን ይሆናል ማለት ነው። ምክንያቱም ፕሪሳይዚንግ ዴፊኒሽን የምንላቸው ባዩነስን ለመቀነስ ወይም ደግሞ ክሊር ለማድረግ የሚሰጡ ዴፊኒሽኖች ናቸው ማለት ነው። ስለዚህ የሆነ ገደብ አበጀለት። አሁን ለምሳሌ ረጅም ማለት ምንድነው ብትባሉ ከዚህን ያክል ሜትር በላይ የሆነ አሁን ለምሳሌ ሜትር ከ80 በላይ የሆነ ረጅም ነው ብላችሁ ልትናገሩት ትችላላችሁ። ከዛ በታች የሆነ አጭር። ስለዚህ ቶል የሚለው ቫዩ ነው ማለት ነው። ስለዚህ ቫዩነቱን ለመቀነስ ወይም ክሊር ለማድረግ የሆነ ገደብ ወይም ደግሞ ሪስትሪክሽን ታበጁለታላችሁ ማለት ነው። ስለዚህ በዚህም መሰረት የዚህ ጥያቄ መልስ ፕሪሳይዚንግ ዴፊኒሽን ይሆናል ማለት ነው። ምክንያቱም እድሜውን ገድቦ ስለገለጸ። ስድስተኛ one of the following is correct about definitions ነው የሚላችሁ። ስቴፑሌቲቭ ዴፊኒሽን are universally accepted definition ስቴፑሌቲቭ ዴፊኒሽኖች በዓለም አቀፍ ደረጃ ተቀባይነት ያላቸው ናቸው ይላል። ይህንኛው መልስ መሆን አይችልም። ሌክሲካል ዴፊኒሽን are the most world widely and commonly used definitions እስኪ ይሄንን እናቆየውና ሌሎችን ምርጫዎች እንመለከታቸዋለን። the purpose of persuasive definition is to minimize vagueness of the terms ይህንኛው የፐርሱሲቭ ዴፊኒሽን ሳይሆን የፕሪሳይዚንግ ዴፊኒሽን ነው ከላይ እንዳየነው ማለት ነው። ዲ ቲዮሬቲካል ዴፊኒሽን ካን ቢ ኢቫሉዌትድ አይዘር ትሩ ኦር ፎልስ ይላል ማለት ነው። ቲዮሬቲካል ዴፊኒሽኖችን እውነት ወይም ሐሰት ተብለው ሊገመገሙ ይችላሉ። ይህንኛውም ሊገመገሙ አይችሉም። ኢ ፕሪሳይዚንግ ዴፊኒሽንስ አር ናይዘር ትሩ ኖር ፎልስ ፕሪሳይዚንግ ዴፊኒሽኖች እውነትም ሐሰትም አይደሉም ይላችኋል ማለት ነው። ይህንኛውም ውሸት ነው ማለት ነው። ስለዚህ መልሳችን ቢ ይሆናል። ሌክሲካል ዴፊኒሽንስ አር ዘ ሞስት ወርልድ ዋይድሊ ኤንድ ኮመንሊ ዩዝድ ዴፊኒሽንስ ምክንያቱም እናንተም ቢሆን አሁን ላይ እየተጠቀማችሁ ያላችሁ የዲክሽነሪ ዴፊኒሽኖችን ወይም ደግሞ ትርጓሜዎችን ነው። ስለዚህ የመልሳችን ሌክሲካል ዴፊኒሽን ማለት ሞር ኦፍ ዲክሽነሪ ላይ ያሉ ትርጓሜዎችን የሚሰጥ ነው ማለት ነው። ሶ ሌክሲካል ዴፊኒሽን የሚለው መልስ ይሆናል ማለት ነው። ሰባተኛ ዘ ዴፊኒሽን ኢንተግሬሽን ሚንስ ኤ ኮሚኒስት ኢንስፓየርድ ፖሊሲ ዛት ፎርስስ ሪች ፓረንትስ ቱ ሴንድ ዜር ችልድረን ቱ ኢንፌሪየር ስኩልስ ኢዝ አን ኤግዛምፕል ኦፍ ነው የሚላችሁ። ኢንተግሬሽን ማለት ሀብታም ወላጆች ልጆቻቸውን ዝቅተኛ ወደሆኑ ትምህርት ቤቶች እንዲልኩ የሚያስገድድ በኮሚኒስት አስተሳሰብ የተቀረጸ ፖሊሲ ማለት ነው የሚለው ጥያቄው። ስለዚህ ከዚህ ተነስታችሁ ምን አይነት ዴፊኒሽን ለኢንተግሬሽን እንደተሰጠው መመለስ ይጠበቅባችኋል ማለት ነው። ሌክሲካል ዴፊኒሽን ነው። ሌክሲካል ዴፊኒሽን በጭራሽ ሊሆን አይችልም። ቲዮሬቲካል ዴፊኒሽን ነው። ቲዮሬቲካል ዴፊኒሽንም አይደለም። ስቴፑሌቲቭ ዴፊኒሽን ነው። ምንም አይነት ስቴፑሌቲቭ ሊያስብለው የሚችል ነገር የለም። ፐርሱሲቭ ነው ወይ የሚለውን ስንመለከት ግን ፐርሱሲቭ ዴፊኒሽን መሆን ይችላል። ምክንያቱም ስለ ኢንተግሬሽን እኛን ለማሳመን የተለያዩ ነገሮችን እየተጠቀመ ነው። ለምሳሌ የተለያዩ ወርዶችን እንደምትመለከቱት ኢንፌሪየር የሚለውን ፎርስስ እንደዚህ አይነት ወርዶችን በመጠቀም እናንተን ፐርሲቭ ለማድረግ ወይም ደግሞ ለማሳመን ሲሞክር ፐርሱሲቭ ዴፊኒሽን እንለዋለን። ፕሪሳይዚንግ ዴፊኒሽን ነው። ፕሪሳይዚንግ ዴፊኒሽን አይደለም ማለት ነው። ስለዚህ ሰዎች ላይ የሆነ አሉታዊ አመለካከትን ፈጥሮ ሰዎችን ለማሳመን ሲሞክር ፐርሱሲቭ ዴፊኒሽን እንለዋለን ማለት ነው። ሶ መልሳችን ዲ ይሆናል ማለት ነው። ስምንተኛ which of the following word is vague ነው የሚላችሁ። ቫጊ የሆነ ወርድ የትኛው ነው? የኛው ትንሽ ቀለል ያለ ነው። ኤ ባንክ ይላል፣ ቢ ራይት፣ ሲ ቶል፣ ዲ ላይት። ይሄንን ጥያቄ አይ ቲንክ ከላይ ተናግሬዋለሁ መሰለኝ። ባንክ የሚለው አምቢጊየስ ወርድ ነው። ሁለት ትርጉም ነው ያለው።
ራይት የሚለውም አምቢጊየስ ወርድ ነው። ቶል የሚለው ቫጊ ወርድ ነው። ላይት የሚለውም ሁለት ትርጉም ነው ያለው። ላይት ማለት ብርሃን ወይም ደግሞ ቀላል የሚል ትርጉም አለው። ራይት የሚለው መብት ወይም ቀኝ፣ ባንክ የሚለው ባንክ ወይም ደግሞ የባህር ዳርቻ የሚለውን ትርጉም ይወስዳል ማለት ነው። ሶ መልሳችን ቶል የሚለው ይሆናል ማለት ነው። አሁን ደግሞ ወደ 9ኛው ጥያቄ እናልፋለን ማለት ነው። one of the following is different in its appearance ይላችኋል። ከሚከተሉት ውስጥ በአቀራረቡ የተነሳ ለየት ያለው የትኛው እንደሆነ ምረጡ ነው የሚላችሁ። ይሄ the fallacy in which the conclusion depends on defective analogy ድምዳሜው ጉድለት ባለበት ንጽጽር ወይም ደግሞ አናሎጂ ላይ የተመሰረተ የፈጠራ ስህተት። ይህንኛው ባጭሩ ምን እንለዋለን? weak analogy እንለዋለን። the fallacy in which the conclusion is drawn from insufficient sample ድምዳሜው በቂ ካልሆነ ናሙና የተወሰደ የፈጠራ ስህተት ወይም ፋላሲ። ይህንኛው ደግሞ fallacy of weak induction ወይም ደግሞ hasty generalization እንለዋለን። C the fallacy in which the conclusion depends on imagined causal connection ይህንኛው false cause fallacy እንለዋለን ማለት ነው። D the fallacy in which the conclusion depends on multiple use of terms ይህንኛው equivocation fallacy ወይም ደግሞ fallacy of ambiguity እንለዋለን ማለት ነው። ስለዚህ ABCን በምንመለከት ሰዓት fallacy of weak induction ናቸው። ነገር ግን የመጨረሻው fallacy of ambiguity ወይም ደግሞ equivocation ስለሆነ የተለየው ዲ ነው ማለት ነው። ሶ መልሳችን ዲ ይሆናል። የ10ኛ ጥያቄ the government has no right to punish citizens because citizens have a right to privacy ይላችኋል ማለት ነው። ከዛ መጨረሻ ላይ ሄዳችሁ ተመልከቱት። በጣም ረጅም ስለሆነ ትንሽ ጊዜም ስለሚገል ብዬ ነው። and of course this is true because the government has no right to punish citizens ይላል። ድጋሚ እንደገና ማለት ነው። መጀመሪያ ኮንክሉዥን አስቀመጠ። ከዛም እንደገና ደግሞ ምክንያቱን ራሱን ኮንክሉዥኑን ደገመው ማለት ነው። because ብሎ the government has no right to its citizens ይላል ማለት ነው። ሶ ኮሚትድ የሆነው ፋላሲ ምንድነው ነው የተጠየቃችሁት። ኤ ነው ፋላሲ ይላችኋል። ፋላሲ የለውም ነው የሚላችሁ። በደንብ ፋላሲ ያለው ኤ መልስ መሆን አይችልም። ቢ ስሊፐር ስሎፕ ፋላሲ ነው የሚላችሁ። ስሊፐር ስሎፕ ፋላሲ አይሆንም። አይተናል ከዚህ በፊት ስለ ፋላሲ በደንብ የተሰራ ቪዲዮ አለ። ያላያችሁ ገብታችሁ ማየት ትችላላችሁ። ሲ ሬድ ሄሪንግ መሆን አይችልም። ሚሲንግ ዘ ፖይንትም አይደለም። ሶ ቤጊንግ ዘ ኩዌሽን ይሆናል ማለት ነው። ይሄ ሰርኩላር የሆነ ሪዝኒንግ ይባላል። ምክንያቱም ከላይ ያለውን ድጋሚ እንደገና እየደገመው ነው። ኮንክሉዥን ብሎ አቀረበው። ከዛ ደግሞ እንደገና እንደ ምክንያት ኮንክሉዥኑን ደገመው ማለት ነው። ስለዚህ ይሄ ሰርኩላር ሪዝኒንግ እንለዋለን። ምንም አይነት ሌላ ምክንያት ሳያቀርብ እንደገና ኮንክሉዥኑን ሲደግም። ሶ መልሳችን ቤጊንግ ዘ ኩዌሽን ወይም ደግሞ ሰርኩላር ሪዝኒንግ ይሆናል ማለት ነው። ኢ ይሆናል ማለት ነው። 11ኛ when water is poured on the top of the pile of the rocks it always trickles down to the rocks on the bottom equally when rich people make lots of money we can expect this money to trickle down to the poor ነው የሚላችሁ። እዚህ ጋር የተፈጸመውን ፋላሲ ነው የሚጠይቃችሁ። ምንድነው የሚለው ጥያቄው? ውሃ በድንጋይ ክምር ላይ ሲፈስ ሁልጊዜ ወደ ታችኛው ድንጋይ ይንጠበጠባል። በተመሳሳይ መልኩ ሀብታም ሰዎች ብዙ ገንዘብ ሲያገኙ ይህ ገንዘብ ወደ ድሆች ይንጠበጠባል ብለን እንጠብቃለን ነው የሚለው። በጣም ከባድ የሆነ ፋላሲ ነው እዚህ ጋር እየፈጸመ ያለ። ሶ ኤ ፎልስ ኮዝ ፋላሲ ነው የሚል ፎልስ ኮዝ ፋላሲ መሆን አይችልም። ቢ አምፊቦሊ ነው የሚላችሁ። አምፊቦሊም መሆን አይችልም። ሲ አክሲደንትም መሆን አይችልም። አክሲደንት ማለት በተደጋጋሚ ተናግሬ ያለው ጀነራል የሆነ ሩልን ስፔሲፊክ ለሆነ ፐርፐዝ ስትጠቀሙ ማለት ነው። ዲ ዊክ አናሎጂ። ኢ ሃስቲ ጀነራላይዜሽን። ሃስቲ ጀነራላይዜሽን ማለት ነን ሪፕሬዘንታቲቭ የሆነ ሳምፕል ወስዳችሁ በዛ ሳምፕል መሰረት የሆነ ነገር ጀነራላይዝ ማድረግ ነው። ኢ መሆን አይችልም። ዊክ አናሎጂ ነው። ምክንያቱም ሁለት ነገሮችን ነው እዚህ ጋር እያነጻጸረ ያለ ውሃንና ገንዘብን ማለት ነው። ውሃ ከድንጋይ ክምር ላይ ወደ ታች ተንጠባጥቦ የሚወርድ ከሆነ የሀብታሞች ገንዘብም ለድሆች እንደሚጠባጠብ ነው። ስለዚህ ሁለት ነገሮችን ነው እያወዳደረ ያለ ማለት ነው። ስለዚህ ዊክ አናሎጂ ብላችሁ መመለስ ትችላላችሁ። መልሱ ዲ ነው ማለት ነው። 12ኛው which of the following is incorrect? A if the assign we have employed in the premise of the argument can strongly support our conclusion the argument becomes inductively strong and free from committing the fallacy of
ዊክ አናሎጂ ይላቸዋል። በመከራከሪያ ወይም ደግሞ በአርጊመንቱ መነሻ ላይ የተቀመጠው ንጽጽር ድምዳሜውን ወይም ኮንክሉዥኑን በጠንካራ ሁኔታ መደገፍ ከቻለ አርጊመንቱ ጠንካራና ከደካማ ንጽጽር ስህተት ወይም ደግሞ ከዊክ አናሎጂ ንጹህ ይሆናል ይላቸዋል። ይሄ በሚገባ ትክክል ነው። ከዚህ በፊትም ነግሬያቸዋለሁ። ስትሮንግ የሆኑ አርጊመንቶች እና ኮጀንት የሆኑ ኢንዳክቲቭ አርጊመንቶች ከፋላሲ የጸዱ ናቸው ብያቸዋለሁ። ይሄ ልክ እንደዛ ነው የሚለው ሶ ትክክል ነው። ቢ ኢን አን አርጊመንት ዛት ፕሮሲድስ ፍሮም ኖሌጅ ኦፍ ታምፕልስ ቱ ድራው ኤ ኮንክሉዥን አባውት ኤቭሪ ሜምበር ኦፍ ዘ ግሩፕ ኢፍ ዘ ኤቪደንስ ዊ ሃቭ ጎት from our sample can reflect the existing realities of the group, then the argument becomes a strong argument and by implication free from hasty generalization። ምንድነው የሚላችሁ? ከናሙና ተነስተን ስለ አጠቃላይ ቡድኑ ድምዳሜ ስንሰጥ ናሙናው የቡድኑን ነባራዊ ሁኔታ የሚወክል ከሆነ አርጊመንቱ ስትሮንግ ስለሚሆን ከሃስቲ ጀነራላይዜሽን ንጹህ ይሆናል ወይም ደግሞ ከሃስቲ ጀነራላይዜሽን ፋላሲ ንጹህ ይሆናል ለሚላችሁ ይሄንኛውም በሚገባ ትክክል ነው። ምክንያቱም ምን መሰላችሁ? የምንወስዳቸው ሳምፕሎች ፋላሲ ለመፈጸም የግድ ራንደምሊ መወሰድ አለባቸው። አንድን ነገር የሚወክሉ ከሆነማ ምንም አይነት ፋላሲ አይፈጸምም። ምክንያቱም ልክ ስለሚሆን ማለት ነው። ያንን ነገር ወክለው ስለሆነ የተቀመጡ ከነዛ ነገር ተነስታችሁ የሆነ ነገር ኮንክሉድ ብታረጉ ልክ ናችሁ። ሶ ያ አርጊመንትም ኢንዳክቲቭሊ ስትሮንግ ነው ሊሆን የሚችለው እና በዚህ ምክንያት ፋላሲ አይኖርም ማለት ነው። ስለዚህ ቢ ትክክል ነው። appeal to ignorance fallacy has the form of x is false because no one has proven x is true። appeal to ignorance ተመልክተናል። ማንም ሰው x እውነት መሆኑን ካላረጋገጠ x ሐሰት ነው ቢል አንድ ሰው appeal to ignorance fallacy እየፈጸመ ነው የሚላችሁ። ይሄንኛውም በሚገባ ትክክል ነው። in an argument that commits false dichotomy fallacy the two alternatives provided by the disjunctive statement are actually exhaustive ነው የሚላችሁ። ይሄንኛው ስህተት ይሆናል ማለት ነው። ምክንያቱም ኤግዞስቲቭ አይሆንም። ኤግዞስቲቭ ማለት ከተሰጣችሁ ሴት ውስጥ የግድ መፈጸም አለበት። አሁን ለምሳሌ መብራቱ ወይ በርቷል ወይ ጠፍቷል ብትሉ ወይም ደግሞ ኦን ነው ወይም ደግሞ ኦፍ ነው ብትሉ ከሁለቱ አንዱን ነው ሊሆን የሚችል አይደል? ወይ ኦን ነው ሊሆን የሚችል ወይ ኦፍ ነው ሊሆን የሚችል። ይሄንኛው ዲያክቶሚ ይባላል። ፎልስ ዲያክቶሚ ሲሆን ደግሞ ለምሳሌ ኢትዮጵያን የምትወድ ከሆነ ኢትዮጵያ ያመረተችውን ልብስ መግዛት አለበት፣ አለበለዚያ ኢትዮጵያን አትወዳትም ማለት ነው ይባል። ይሄንኛው ፎልስ ዲያክቶሚ ይባላል። ምክንያቱም የሌላ ሀገር ልብስ ለብሶ ግን ኢትዮጵያን ሊወድ ይችላል ሰውየው። ስለዚህ ፎልስ ዲያክቶሚ የምንለው ይሄንን ነው። ነገር ግን አክቹአሊ ኤግዞስቲቭ ናቸው ይላቸዋል። ኤግዞስቲቭ አይደሉም። ይሄንኛው ትሩ ፎልስ ሊመጣ ይችላል። ልብ ብላችሁ ያዙ። አክቹአሊ ኤግዞስቲቭ አይደሉም። ኤግዞስቲቭ ማለት የግድ ከተጠቀሰው ሴት ውስጥ መፈጸም መቻል አለበት። ለምሳሌ ማትስ ላይም ተምራችሁታል። አሁን ለምሳሌ አንድ ኮይንን ስትወረውሩት ወይ ሄድ ወይ ቴል ነው ሊሆን የሚችል አይደል? ስለዚህ እነዚህ ኤግዞስቲቭ ናቸው። ሶ ኤግዞስቲቭ አይደሉም ዲያክቶሚ ፋላሲ ከሆነ ማለት ነው። ሶ መልሳችን ዲ ይሆናል ማለት ነው። ዲ ፎልስ የሆነ ስቴትመንት ስለሆነ 13ኛ regarding the war between the federal government of Ethiopia and the Tigray region, Tronsieville argues that the war had little to do with protecting the constitution and integrity of the country. However, being sympathetic to TPLF and the sole international observer of the unlawful regional election in Tigray last September, this Norwegian could not possibly present an accurate account. Therefore, his arguments should be discounted። በኢትዮጵያ ፌዴራል መንግስትና በትግራይ ክልል መካከል ስላለው ጦርነት ኬቲል ትሮንሲቪል ጦርነቱ ህገ መንግስቱንና የሀገርን አንድነት ከመጠበቅ ጋር የሚያያይዘው ነገር ጥቂት ነው ብሏል። ሆኖም ይህ ኖርዌያዊ ለህወሓት ደጋፊ በመሆኑና ባለፈው መስከረም በትግራይ የተደረገው ህገወጥ ክልላዊ ምርጫ ብቸኛ ዓለም አቀፍ ታዛቢ በመሆኑ ትክክለኛ ዘገባ ሊያቀርብ አይችልም ብሎ ኮንክሉዥን ሰጥቷል ማለት ነው። ስለዚህ ይሄ ፋላሲ ምንድነው ነው የሚላችሁ። ፋላሲው ምንድነው? አሁን ይሄንኛው በጣም ቀለል ያለ ጥያቄ ነው። ምክንያቱም የሰውየውን ሰርከምስታንስ እያነሳ ነው የሰውየውን ሀሳብ ውድቅ እያደረገ ያለው። ለምሳሌ ናሽናሊቲውን የኖርዌይ ዜጋ መሆኑን፣ ሁለተኛ ደግሞ ቲፒኤልኤፍን ይደግፋል በማለት ከቲፒኤልኤፍ ጋር ያለውን ነገር
በማንሳት ነው ይህንን ነገር ውድቅ እያደረገ ያለው ማለት ነው የሰውየውን ሐሳብ። ሶ አድ ሆሚነም ሰርከምስቴንሻል የሚለው መልስ መሆን ይችላል። ስትሮማን እና ሚሲንግ ዘ ፖይንት ጭራሽ መልስ መሆን አይችሉም። አፒል ቱ አንኳሊፋይድ አውቶሪቲ የተወሰነ ስታዩት ይመስላችኋል፣ ነገር ግን አድ ሆሚነም ሰርከምስቴንሻል ነው ማለት ነው መልሱ። 14ኛ we cannot tolerate the plagiarizing of the words of others because such an act is totally unacceptable. The fallacy committed in this argument is ነው የሚላችሁ። እየደገመው ነው። ይህ begging the question ነው። ምንም አይነት ማብራሪያ ያስፈልገው ራሱ ነው እየደገመ ያለ። ስለዚህ መልሱ begging the question ይሆናል ወይም ደግሞ circular reasoning ማለት ነው። 15ኛ which one of the following is correct about argument and fallacy ነው የሚላችሁ። ስለ argument እና ስለ fallacy ልክ የሆነውን ነው። if the given argument doesn't give sufficient amount of information in the premises to support the given conclusion it commits fallacy of relevance. fallacy of relevance አይደለም፣ fallacy of relevance ሳይሆን እዚህ ጋር የሚፈጽመው fallacy of weak induction ነው። b in passages lacking an inferential claim we lack the basic component of argument that is inferential claim and the committed fallacy in this kind of reasoning is called fallacy of weak induction. fallacy of weak induction አይደለም፣ fallacy of weak induction ማለት የላይ ያየነው ነው የfallacy of weak induction definition. so b መልስ መሆን አይችልም። c if an argument violates one of the criteria of good argument that is a good use of language the committed fallacy is called fallacy of presumption ይላችኋል። ይሄንኛውም fallacy of presumption ሳይሆን fallacy of ambiguity ነው ማለት ነው። d in fallacy of presumption we find presupposed true evidences that are either false or questionable ነው የሚላችሁ። d በትክክል መልስ መሆን ይችላል ማለት ነው። e all are correct ነው የሚለው ሶ መልሳችን d ይሆናል ማለት ነው። 16ኛ ያሬድ says that being the most innocent student in the school ግርማ ላብስ ቃል ኪዳን therefore ቃል ኪዳን is the most innocent student in the school this argument commits ነው የሚለው። ያሬድ ምን አለ? በትምህርት ቤቱ ውስጥ በጣም ኢኖሰንት የሆነ ተማሪ በመሆኑ ግርማ ቃል ኪዳንን ይወዳታል። ስለዚህ ቃል ኪዳን በትምህርት ቤቱ ውስጥ በጣም የዋህ ተማሪ ናት ነው የሚለው። እዚህ ጋር መጨረሻ ላይ ቃል ኪዳንን ምን አረጋት? ኢኖሰንት ናት ነው የሚል። ኮንክሉዥኑን አይታችሁት ከሆነ ቃል ኪዳን is the most innocent student in the school ብሏል። ነገር ግን ከላይ ስትመለከቱት ቃል ኪዳን ናት ኢኖሰንቷ ወይስ ግርማ ነው ኢኖሰንቱ የሚለውን ለመመለስ ትንሽ ያስቸግራል። ምክንያቱም የተጻፈበት መንገድ አምቢጊቲን የሚፈጥር ስለሆነ ማለት ነው። ስለዚህ የትኛው የአምቢጊቲ ክፍል ነው የሚለውን ለመለየት ደግሞ ምን አይነት ችግር ነው ፋላሲው ላይ የተፈጸመ የሚለውን ታያላችሁ። ኢኩቪኬሽን እንዳንለው ምንም አሻሚ የሆነ ወይም ሁለት ትርጉም የሚሰጥ ወርድ አልተጠቀመም። እዚህ ጋር የግራመር ችግር ነው ያለበት ማለት ነው። ምክንያቱም ያሬድ ግርማ ይሁን ኢኖሰንት ቃል ኪዳን ትሆን ኢኖሰንት ለመለየት ያስቸግራል። መጨረሻ ላይ ግን ቃል ኪዳን ናት ኢኖሰንት ብሎ ኮንክሉዥን ሰጥቷል። ስለዚህ መልሳችን አምፊቦሊ ይሆናል ማለት ነው። አምፊቦሊ ማለት በግራመር ወይም ፓንክቹዌሽን ችግር ምክንያት የሚመጣ የፋላሲ አይነት ነው ማለት ነው። ይሄ ደግሞ በአምቢጊቲ ውስጥ ይመደባል። ሶ መልሳችን አምፊቦሊ ወይም ሲ ይሆናል ማለት ነው። ወደ መጨረሻው ክፍል ደርሰናል። እዚህ ጋር የፋላሲ ጥያቄዎች አሉ። ሶ እነዚህን የፋላሲ ጥያቄዎች ከላይ የተቀመጡትን 12 የሚደርሱ የፋላሲ አይነቶች በመመልከት ከየትኛው ጋር ይስማማል የሚለውን መርጣችሁ ታዛምዳላችሁ ወይም ደግሞ የተሰጣችሁ ምርጫ ታስቀምጣላችሁ ማለት ነው። ስለዚህ ከመጀመሪያው ጀምረን እያንዳንዱን የፋላሲ ጥያቄ የምንሰራ ይሆናል ማለት ነው። ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ በማድረግ ትብብራችሁን ማሳየት ትችላላችሁ። ለበለጠ መረጃ ደግሞ የቴሌግራም ቻናላችንን ልክ እንደዚህ አድርጋችሁ ሰርች በማድረግ ጆይን ማድረግ ትችላላችሁ ማለት ነው። ሶ ወደ መጀመሪያው ጥያቄ እንሄዳለን። The saying if you have a dream you should not sleep is unacceptable for dreaming is impossible without sleep ይላችኋል። ህልም ካለህ መተኛት የለብህም የሚለው አባባል ተቀባይነት የለውም፣ ምክንያቱም ያለ እንቅልፍ ማለም የማይቻል ነው የሚለው የመጀመሪያው ጥያቄ። ይሄንኛው ኢኩቪኬሽን ይባላል፣ ምክንያቱም አምቢጊቲ ነው የሚፈጥረው። እንዴት ነው አምቢጊቲ የሚፈጥር ካል ህልም የሚለው ቃል በመጀመሪያው አረፍተ ነገር ላይ ራዕይ ወይም ደግሞ ግብ በሚል ትርጉም ያገለግላል። በሁለተኛው አረፍተ ነገር ላይ ደግሞ
በእንቅልፍ ወቅት የምናየውን ህልም የሚል ትርጉም ይዞ ነው ማለት ነው ይሄንኛው ድሪም የሚለው ቃል እዚህ ጋር የገባው። ስለዚህ ሁለት የተለያዩ ትርጉም የሚሰጡ ወርዶች እየገቡ አምቢጊቲን ሲፈጥሩ ፋላሲ ኦፍ ኢኩቪኬሽን ይባላል ማለት ነው፣ ወይም ኢኩቪኬሽን ፋላሲ። ስለዚህ መልሳችን ዲ ወይም ደግሞ ኢኩቪኬሽን ይሆናል ማለት ነው። ሁለተኛ ራይዚንግ ኤ ቻይልድ ኢዝ ላይክ ግሮዊንግ ኤ ትሪ sometimes violent things such as cutting of branches have to be done to force the tree grow straight. Similarly, corporal punishment must be inflicted on children to force them develop properly ነው የሚላችሁ። ልጅን ማሳደግ ዛፍን እንደ ማሳደግ ነው። አንዳንድ ጊዜ ዛፍ ቀጥ ብሎ እንዲያድግ እንደ ቅርንጫፎችን መቁረጥ ያሉ ጠንካራ እርምጃዎች መወሰድ አለባቸው። በተመሳሳይ መልኩ ልጆች በትክክል እንዲያድጉ የአካል ቅጣት ወይም ደግሞ ግርፋት ሊፈጸምባቸው ይገባል ነው የሚላችሁ። የሁለተኛው ጥያቄያችን ዊክ አናሎጂ ይባላል። ምክንያቱም እዚህ ጋር የዛፍንና የልጅን አስተዳደግ እያነጻጸረ ነው የሚገኘው። ስለዚህ ዛፍ ከተቆረጠ ከላይ ልክ እንዳየነው ጥያቄ ማለት ነው በድንጋይ ክምር ላይ የሚፈስ ውሃና የሀብታሞች ገንዘብ ብለን አይተናል አንድ ጥያቄ ምርጫዎች ላይ። ስለዚህ ይሄንኛውም ጥያቄ ልክ እንደዛ ነው። የዛፍን አስተዳደግና የልጅን አስተዳደግ ነው እያወዳደረ ያለ። ዊክ አናሎጂ ነው። በጣም ቀላል ጥያቄ ስለሆነ ብዙም ማብራሪያ አያስፈልገውም የሁለተኛው። ስለዚህ ኬ ወይም ዊክ አናሎጂ ብላችሁ መመለስ ትችላላችሁ። ሶስተኛ students of this class are going to accept my proposal. Only you wise and intelligent ones can comprehend my plans. My ideas are only for the chosen ones ነው የሚላችሁ። የዚህ ክፍል ተማሪዎች የኔን ሐሳብ ይቀበላሉ። የኔን እቅድ መረዳት የምትችሉት እናንተ ጥበበኛና ብልህ የሆናችሁ ብቻ ናችሁ። ሐሳቦቼ ለተመረጡት ብቻ ናቸው ይላል ማለት ነው። ይሄንኛው ደግሞ appeal to people ወይም ደግሞ appeal to snowberry ይባላል። እንግዲህ እንደምትመለከቱት ለተመረጡት ብቻ ናቸው የኔ ሐሳቦች እያለ ነው እየተናገረ ያለው። ስለዚህ ይሄ አርጊየር ወይም ደግሞ ሐሳቡን የሚያቀርበው ሰው ሐሳቡን እንዲቀበሉ ለማድረግ ብልህና የተመረጣችሁ ናችሁ በማለት የሰዎችን ስሜት ለመጠቀም እየሞከረ ነው ያለው። ስለዚህ ይሄ ፋላሲ appeal to people ወይም ደግሞ ስፔሲፊካሊ appeal to snowberry ይባላል። መልሳችን ኤ ይሆናል ማለት ነው። አራተኛ the rule says thou shall not kill therefore we should not fight in the defense of the country. thou ማለት you እንደማለት ነው። እዚህ ጋር you shall not kill ብላችሁ ማንበብ ትችላላችሁ። ደንቡ አትግደል ይላል። ስለዚህ ሀገራችንን ለመከላከል መዋጋት የለብንም ነው የሚለው። ይሄ እንደምትመለከቱት ፋላሲ ኦፍ አክሲደንት ይባላል። ምክንያቱም ጀነራል የሆነ ሩልን ስፔሲፊክ ለሆነ ኬዝ እየተጠቀመ ነው ያለው ማለት ነው። ጀነራል ሩሉ አትግደል ነው የሚለው፣ ነገር ግን ስፔሲፊክ ለሆነ ኬዝ እየተጠቀመው ነው ይሄንን ጀነራል ሩል። መልሳችን አክሲደንት ነው። ይሄ በጣም ቀላል የሆነ ጥያቄ ነው። አምስተኛ it looks like the waiter forgot to charge us for the expensive bottle of the champagne. Let's just leave. After all, if he overcharged us, I doubt he would chase us down to give us our money back that we overpaid ነው የሚላችሁ አምስተኛው ማለት ነው። አስተናጋጁ ውድ የሆነውን ሻምፓኝ ሂሳብ ማስከፈል የረሳው ይመስላል። ዝም ብለን እንውጣ። ደግሞ እሱ ከመጠን በላይ ቢያስከፍለን ኑሮ ተርፍ የከፈልነውን ገንዘብ ሊመልስልን ይከተለናል ብዬ አልጠረጥርም ነሚል ማለት ነው። እዚህ ጋር እንደምትመለከቱት ዩቱ ወይም ቱ ኩኬን ፋላሲ ነው እየፈጸመ ያለው አርጊየሩ ወይም ደግሞ ሐሳቡን የሚያቀርበው ሰው ማለት ነው። የራሱን ስህተት ለማጽደቅ ሌላውም ቢሆን ስህተት ይሰራ ነበር በሚል ምክንያት የሌላውን ወገን በመውቀስ ስህተቱን ለማሸነፍ እየሞከረ ነው ያለ። ስለዚህ ይሄ ዩቱ ፋላሲ ወይም ቱ ኩኬን ፋላሲ ይባላል። ስለ ፋላሲዎች ሰፋ ያለ ማብራሪያ ያለው ቪዲዮ ሰርቼላችኋለሁ። ቻናሉ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ዩቱ ፋላሲ የምንለው አንተም ቢሆን እንደዚህ አድርገሃል፣ ስለዚህ አንተ እኔን እንደዚህ ልትለኝ አትችልም አይነት ፋላሲ ነው የሚፈጽም። ስለዚህ እዚህ ጋርም እንደምትመለከቱት የሻምፓኙን ዋጋ ረስቶላችኋል አጋጣሚ አስተናጋጁ። ስለዚህ እሱም ቢሆን ሳያስበው ተጨማሪ ገንዘብ ቢቀበለን ኑሮ እኛን ተሳስቼ ነው ብሎ ጠርቶ የከፈልነውን ገንዘብ አይመልስልንም። ስለዚህ እሱ ረስቶልናል፣ ዝም ብለን እንውጣ እያለ ነው ያለ።
ስለዚህ እሱም ቢሆን እንደኛ ያደርግ ነበረ እያለ ነው ማለት ነው። ሶ ይሄንኛው ዩቱ ወይም ቱ ኩክ ኤንድ ፋላሲ እንለዋለን። የስድስተኛውን ጥያቄ እናንተ ኮመንት ላይ ታስቀምጡልኛላችሁ። የስድስተኛውን ጥያቄ ለእናንተ ትቼላችኋለሁ ማለት ነው። በደንብ አንብባችሁ ኮመንት ላይ መልሱን ስሩ። የዛሬው ቪዲዮአችን ይሄን ይመስል ነበረ። ሐሳብ አስተያየት ካለ ኮመንት ላይ፣ የሚሰራላችሁን ቪዲዮ ካለ ኮመንት ላይ አስቀምጡ። በሌላ ቪዲዮ እስከምንገናኝ ድረስ ቻው። ሰብስክራይብ ማድረግ፣ ላይክ ማድረግ እንዲሁም ደግሞ የቴሌግራም ቻናላችንን ጆይን ማድረግ እንዳትረሱ። ይመቻችሁ።